አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? ሁሉ ሰላም? ቅመምዬ ሀይምዬ በዚህ መንገድ እንግዲህ በቀሉ ቀንሽ ደረሰ፣ በቀሉ ቀንሽ ደረሰ የሚል ነገር ነው። ብሰሙት ደስ ይለኝ ነበር፣ ግን ኮፒራይት እንዳይሰጠኝ ብዬ ፈራሁኝና አላመጣሁትም። ክላሲካሉ በጣም ትን ያለ ነው ምናምን እና ውዶቼ ቅመሟ በዚህ መንገድ መታለች ቲክቶክ ስቶሪ ላይ ማለት ነው። ከዛ ደግሞ ምናለች? ሲጀመር ረጅም ሴት ለአጭር ሴት አገልጋይ እና ታዛዥ ነው መሆን ያለባት። ወይ ጉድ! አጫጭሮች አላችሁ። ረጃጅም እንግዲህ እኔ አይደለሁም ያልኩት እና እንዳይገፋችሁ ማለት ነውና እንግዲህ ረጃጅም ሴቶች ለአጭር ሴት አገልጋይ ወይም ታዛዥ ነው መሆን ያለባቸው እየተባለ ነው። እንግዲህ ምን ታስባላችሁ ረጃጅሞቹ? እና ሀይሚዬ በዚህ መንገድ ፈታ እያለች ነው። አዳሚ ያታለቃቅሽ ዝም ብለሽ ነው እምልሽና ሰላም ናቸው እነሱ፣ ፏፈሽ ላይ ናቸው እነሱ። ምንም የሚያሳዝብ የሚያስጨንቅ ነገር የለም ውዶቼ። ሲቀጥል አቶ ሀሰን በጥባጩ መጥቷል እንግዲህ በቤቱና ሀብን። እኔ እኮ ሀሰን ሲያወራ ማለት ነው ሳያወራ ራሱ ዝም ብሎ ያስቀኛል። ከዛ ደግሞ አወራሩ ወሬው ምንም አይገባኝም። አላቅም ምንኛ እንደሚወራ ራሱ አላቅምና አይገባኝም የሚያወራው ነገር። እና ከሀብ ጋር እንግዲህ ተገናኝቷል። ሀብ ትናንት እንግዲህ ቅመምዬ ይዛው የመጣችው ቪዲዮ መረጃ ነበር አይደለ? እና እሱን ቅድሚያ ለብሩኬ ብትነግረው አሪፍ ነበር። አሁንም ቢሆን እናስማማቸው እያለ ነው ያለው። ማን ነው እንትና ሀብ ማለት ነው። ሀሰን ደግሞ አዲስ አበባ መሄድ አለባት። ከሄደች ደግሞ እዛ ቤት ብሩኬ ጋር አንድ ላይ እንድትሆን አልፈልግም። እኔ ቤቱን እለቃለሁ፣ የኔም ቤት ከዛ ከኔ ቤት ትሆናለች ምናምን ላይ ነው። ገባችሁ አይደለ? የሀይሚዬ አሽቃባጭ ሆኖ ነው የሚሰራው እንግዲህ አቶ ሀሰን ማለት ነው። እና አሁኑ ድራማቸው እንግዲህ ሀሰን ተቀላቅሎ ከዛ ፍጼን ከማን ጋር በፊት እንግዲህ ታውቃላችሁ፣ ሀሰን ለቅመሟ ጥሩ አይደለም፣ ጥሩ አመለካከት የለውም፣ ዝም ብሎ ነው ይሄ ምናምን እየተባለ ብዙ ስም ይሰጠው ነበር ምናምንና ምን አደረጉ? አሁን በቃ ሀሰንን ለሀይሚዬ አሽቃባጭ አደረጉ። ከዛ ደግሞ ፍጼ ደግሞ ወደ እንትና ወደ ብሩኬ ሆነ። ከዛ ከበፊትም ደግሞ ፍጼ ደግሞ ከዚህ በፊት ከሀይሚዬ ጋር ነበረ ታስታውሱ ከሆነ። ከዛ በኋላ ደግሞ ከብሩኬ ጋር ሆነ። ግን ቢያንስ ያው የፍጼ ይሻላል። ምንድነው ይሻላል የምለው? ቢያንስ አንድ ላይ ለማድረግ ነው የሚጥረው። የሀሰን ደግሞ ምንድነው አንድ ላይ እንዲሆኑ ይፈልጋል። ግን ደግሞ ይሄ በመሀል እየገባ በእነሱ መሀል እነሱ መወሰን ያለባቸውን ነገር ግን እሱ የሚወስነው ነገር እንደዚህ ማድረግ አለባት እንደዚህ ማድረግ አለባት የሚለው ነገር ልክ አይደለም። ሲቀጥል ደግሞ አንዳንድ ነገሮቹ ትክክልና መሆን ያለባቸው ነገሮች ሆነው ሳለ ለቅመምዬ ማሰቡ እንዳለ ሆኖ ግን እንዳልኳችሁ ይሄ የሚወስናቸው ነገሮች በመሀል ጣልቃ እየገባ የሚወስናቸው ነገሮች ከዛ ደግሞ በቃ እሱ ራሱ ያስተካክል ምናምን ይሄ የመነጠል ስራ ነገር ነው የሚሰራው ማለት ነው። መሀል ገብቶ የሆነ የመነጣጠል ስራ ነገር ነው እንጂ የሚታይበት በብዛት ላይክ እንዴት ነው አንዴ ማድረግ ነገር አይታይበትም። ገባችሁና እንግዲህ የተሰጠው ነገር ነው እንደዚህ እንዲሆን ያደረገው ይመስለኛል። እና ያው እሱ ገብቶ እንግዲህ እየበጠበጠ ነው አቶ ሀሰን። ለማንኛውም አሁን ደግሞ ብሎ ጭራሽ አዲስ አበባ ከብሩኬ ጋር እንድትቀመጥ አልፈልግም፣ እኔ ቤት ነው መቀመጥ ያለባት ምናምን ነገር እያለ ነው። ይሄንም ደግሞ አብረው ተመካክረው አንድ ላይ መወሰን ያለባቸውን መወሰን ነው። ግን ደግሞ ኦልሬዲ አሁን ሀይሚዬ በቃ እንደወሰነች ምናምን ነው የተናገረችው አይደለ? ስለዚህ እንደወሰነች ስለተናገረች ቅድሚያ ሁኔታ መሆን ያለበት ሀይሚዬና ብሩኬን ማስማማት። ብሩኬም ይሄ አሁን ቤት አንድ ላይ ምናምን የሚለውን ነገር ኦልሬዲ አሁን ከዚህ በኋላ እንደዛ የሚባል ነገር የለም። ምክንያቱም በቃ ኦልሬዲ ሁሉም ነገር ወጣ። አሁን ገባችሁ? ተበላሽ። ይሄ ያሰበው መንገድ ምናምን ኦልሬዲ ከሽፏል ብዬ አስባለሁ። ስለዚህ ከዚህ በኋላ አብሮ እንትን ማለት ምናምን የሚባል ነገር የለም። እሱን ነገር ትቶ ከዛ በቃ በሚሆነው መንገድ አብረው እየተመካከሩ እንዳደርጉ መናገር፣ ማሳወቅ፣ መምከር። ቅመምዬንም ደግሞ ለነገሮች ለውሳኔዎች ምናምን እንዳትቸኩል መረጋጋት እንዳለባት ማሳወቅ፣ እንደዚህ ማስማማት ሲቻል። እሱ ግን እያደረገ ያለው ምንድነው በቃ ሂጅበት ነው አይነት ነገር ነውና
አቶ ሀሰን እያደረገ ያለው እና ለማንኛውም እናንተ አታስቡ፣ አትጨነቁ የኔ ውዶች። ሲቀጥል ደግሞ አንዳንድ ኮሜንት ላይ ያነባለሁ ምናምን ነገር እና አብዛኛዎቻችሁ እኔ ግርም ትሉኛላችሁ። እኔ በጣም ስለምታዘብ ነው። ስራ ነው እያልን እየለፈለፍን ቢያንስ ማለት እንደው እውነት ነው ብላችሁ እንኳን ካሰባችሁ ማለት ነው እስከ ዛሬ ድረስ እነዚህ የሚያሳሱ በቃ ፍቅራቸው የሚያሳሳ ልጆች አንድ ላይ ሲሆኑ እንዴት እንደሚያምሩ ታውቃላችሁ አይደለ? ግን አሁን ላይ በጸብ እንትን ሲሉ ደግሞ ኮሜንት ስር በቃ ይሄ ለማስማማት ሳይሆን እነሱን ለማላየት ይባስ በቃ ለማላየት የምታደርጉት ጽሁፋችሁ ምናምን የሆነ በቃ ኧረ ቢስሚላ ሰው ዋሽቶ እንኳ ያስታርቃል። የምር ለማስማማት እስኪ ሰውን አንድ ለማድረግ እንሞክር። ይሄ በቃ ምን ሀይሚዬ ከብሩኬ ጋር እንትናለችና ምን ለእናንተ ምንድን ነው የሚጠቅማችሁ ነገር? የምር የሰው ልጅ ዋሽቶ እንኳ ያስታርቃል አይደለም? ይሄ ድራማ ምንም እውነት በሌለበት ነገር ላይ ማለት ነው። እና ደግሞ ሌሎቻችሁ ደግሞ የግንዛቤ ጥረት ያለባችሁ ሰዎች አላችሁና ሀብ አሁን ዛሬ ምንም ነገር አላለም። ሀብ እናስማማቸው፣ አንድ ላይ ለማድረግ እንጣር፣ እንዲናስማማቸው ነው ያገኘሁ ምናምን ነገር ነው ያለው። ገባችሁ? ይሄ ያደላው ነገር ምንም ነገር የለም። ግን ሰው እኔ አንዳንድ ሰው በጣም ይገርመኛል። ያ ሰው ያላሰበውን ነገር ግዴታ በግድ እንዲያስበው ለማድረግ የምትጥሩ ሰዎች አላችሁ። አሁን ማን ነው ሀብ ብዙ ጊዜ ታዩታላችሁ። የጨረቃዎች መከታ ነው፣ ምርጥ ወንድማቸው ነው። ቅመምዬ ምን ያክል እንደምትወደው ታውቃላችሁ። ኢንተርቪው ላይ እያለቀሰችውላ ነው ስለሱ ስትናገር የነበረው ማለት ነው። ሀብ የብሩኬ ወንድም ሳይሆን የኔ ወንድም ነው እያለች ነበር ስትናገር የነበረው። ገባችሁ አይደለ? በምንም አይነት ሁኔታ ቢሆን በጣም ነው የሚወዳት፣ በጣም ነው የሚሳሳለት፣ በጣም ነው የሚወዳት። ሀብ እንደ ታናሽ እህቴ ነው ማየት ምናምን እያለ ሁላ በጣም ነው የሚያከብራት የሚወዳት። ይህን ነገር ደግሞ ቅመምዬም ታውቃለች ምናምን ኢቭን ፖስት ሲያደርግ ምናምን ሁላ ሪፖስት አደረግለታለች ምናምን ነገር። ገባችሁ አይደል? ገብታችሁ ቲክቶክ ማየት ትችላላችሁ። ምንም እነሱ ጋር ምንም አይነት እንትን ስለሌለ ሰላም ስለሆኑ በቃ ይዋድዳሉ፣ እርስ በርስ እዛ ይተዋወቃሉ። ገባችሁ? ግን እዚህ ጋር ትመጡና ይሄው ለወንድሙ እያደላ ምን አይነት ሰው ነው እንደዚህ ነው እያላችሁ የምትሉት ነገር አላችሁ። እና እኔ በጣም ነው ግርም የምትሉኝ አንዳንድ ሰዎች በጣም አገና ይሄ የግንዛቤ እጥረት ልበለው፣ ይሄ ጥላቻ፣ የጭፍን ጥላቻ ይሁን አላቅም። እና ሰው ያልሆነውን ነገር እንዲሆን ለማድረግ አትጣሩ። ገባችሁ አይደለ? እንዲሆን ለማድረግ አትጣሩ። ሲጀመር ሁን ራሱ ብትሉት እሱ በሰው የሚመራ አይደለም። እርስ በርስ እዛ ይተዋወቃሉ። እየሰሩ ያሉት ስራ ነው። ገባችሁ? እዚህ ጋር ደግሞ ምንም ያለው ነገር የለም። አንድ ላይ የሆኑ አስማማ እንጂ እንደዚህ አታደርግ፣ ይሄ ነገር የነሱ ሀሳብ ነው፣ እነሱ ናቸው ተነጋግረው መወሰን ያለባቸው ምናምን። ትክክል ነው። በባልና ሚስት ማለት ጣልቃ አይገባም። ምንድን ነው እናንተ የምትሉት? እና አስተሳሰባችሁን አስተካክሉ። በቃ አስተሳሰባችሁን አስተካክሉ። ዝም ብላችሁ የሆነ ሰው የማይሆነውን ሰው ያልሆነውን ነገር እንዲሆን ሰው የማያስበውን ነገር እያሰባችሁ መጥፎ ነገር እያሰባችሁ ራሳችሁ እንትን ባትሉ ጥሩ ነው። ራሳችሁን ባታታሉ ማለት ነው። ምክንያቱም እነዚህ ልጆች ነገ ጧት አንድ ይሆናሉ፣ በፍቅር ይመጡልናል። ያውም በደስ በሚል ነገር በቃ በጣም ደስ በሚል ነገር ይመጡልናል ኢንሻአላህ። ይሄ ቀን አልፎ ይሄ ጊዜ አልፎ ማለት ነው። ስለዚህ ሁላችሁ የምትናገሩትንና የምትጽፉትን ወቁ ውዶቼ። ለማንኛውም መልካም ምሽት ይሁንላችሁ። ባይ ባይ።